ነገር ነው የምትደስተው። እሺ ከመጀመሪያው ደግሞ ያ ፍራንክ ተሰራ። ዳኒም መግባት አይጠበቅበትም ነበረ። ሌላ መግባት አይጠበቅበትም። ገና ከመጀመሪያው አንድ ቀን ነው ብቻውን መጥቶ አይምዬ ስላት እኔ ይቅርታ አላደረግም ማለት ተናዳለች እንበል። በሁለተኛ ቀን ያቺ ሴት ይዞ መጣ። በሶስተኛ ቀንም ይዞት መጣ። እሷን ይዞ ከሚመጣው ቤቷን ያውቃል። ማርያምን ቤቱን ያውቃል እኮ ቤት ሄዶ ገና አላገኘኋትም በስልክ ከሚለው ማለት ነው። ቤት ሄዶ ምንድን ነው አንቺ ስትወጣ ወይ በማይ ወይ የሆነ ነገር አስጠርቶ መኪና አለው መኪና ውስጥ ከቷት የሆነ ቦታ ይዞ ሄዶ ምንድን ነው እኔ አጥፍቻለሁ፣ በዚህ ልክ እንደዚህ መሆን አይጠበቅብንም፣ ለጥላታችን በር መክፈት አይጠበቅንም፣ ይቅር በይኝና ህይወታችንን እንቀጥል፣ ተሳስቻለሁ ወይ ደብረ ዘይት ወይ የሆነ ቦታ ይዞ ሄዶ አዲስ አበባ ውስጥ ራሱ የሆነ በቃ የሸፍን ያለች ቦታ ይዞ ሄዶ ይቅር በይኝ በቃ ቾኮሌት ገዝቶ የሆነ አበባ ገዝቶ ይቅር በይ። ተሸናፊነት በቃ ፍቅር ያሸንፋል። ሁሌ እንደዛ ቢያደርግ ይሄን ሁሉ አይጓተም። በቃ እሱ በቃ ይቅርታ ጠይቄያለሁ አንዴ እንዴ ብላለች ብሎ መጣው። ሌላ ደግሞ ይሄን ይቅርታ ሳታደርግ ሌላ ሴት አምጥቶ ኧረ በላው ምንድን ነው እሱ? ይቅርታ እንደዚህ አይደለም። ይቅርታ የሆነ ነገር ስታጠፊ ማለት ነው። ይቅርታ እንደዚህ አይደለም። እሱ አሁን ይቅርታ ብዬሻለሁ ካሜራ ይደቅናና ይቅራ። እሷ ደግሞ አንደኛ የተጠራጠረችው ነገር አለ ታውቃለች። አሁን እኮ እሱ እንዲህ አድርጋለሁ አሁን ትላንትና ያ ቪዲዮ ለቀቁ ራሱ አሁን ሌላ ትኩሳት ነው የሚፈጥርበት አይኔ ማለት ነው። ለካ እየሸወደኝ ነበረ ወይ ለካ እያታለለኝ ነበረ ወይ ብዙ ነገር እንድታስብ ያደርጋታል። ደግሞ ወደ ኋላ እንድትመለስ ያደርጋታል። እንዲህ እየተባለ ህይወት አይቀጥልም። ማርያምን ህይወት ፍቅር አይቀጥልም በዚህ ልክ ያስጠላል። ደግሞ እኔ አላቅም። ፈጣሪ ኃይላችሁ ከሆነ እንደውም ፈጣሪ መሀላችሁ እርቅ ያምጣላችሁ። አይ ከተባለ ደግሞ እንደውም ቁጡን ተናግሮ ትላንትና ይመጣ መጥቶ እሱ ያመጣ ይቅርታ አይደለም ፍራንኩን ሊነግር ነው እሷ። ከዛ እሷን ወንድ ስታመጣ እንደዚህ ለምንድን ነው የምትሆኝ? ለምን አመጣሽ? እኔ እንዲህ ነው ብሎ የራሱን የበፊቱ ፍራንክ ነግሮ ይቅርታ ፊት ለፊት ላይ አይጠይቃትም። እኔም አሁን ሌላ ነገር አደርጋለሁ ብሎ እንደዚህ ያወራል፣ ይስቃል። የራስ በዚህ ቀምስ ይላታል። አረጋስ አንዳንድ ማለት ነው። እኔ እንጃ አላቅም። እኔ ወንዶች ባህራችሁ እኔ አላቅም። ወንዶች ችግር ነው አንዳንድ ጊዜ እኔ እንጃ ግራ ነው የሚገባሽ። እንደዚህ አይባልም። የማይፈልግ ሰው እንኳን ጓደኛ ዝም ብላ ከሱ ጋር የኖረ ሰው ነው የሚያስመስለው። እንደዚህ ትናንት አይባልም። እኔ ጓደኛሽ አይደለም ከአንቺ ጋር እንደዚህ እኮ ሰምቶ ከሆነ ብቻውን ላገኝ ብሏል። የሆነ ነገር ሊፈጥር ይሆናል ወይ አናውቅም። እንግዲህ እሷ ፊት አለመናገር ልጁን ብቻ አግኝቶ መናገር የፈለገው ነገር ይኖራል ብዬ አስባለሁ። ምክንያቱም ኧረ እባክሽ መቼም አያገኛትም። ደግሞ ምን አለ ከእሱ ጋር እኔን ምንም የለም ስል አሁን እሷ እንደነገረች ይላል። ደግሞ እንደዚህ ኧረ በስመ አብ ፈጣሪ ስራቸው እባክህ ማሳበት እኛ አሁን መሀል ላይ ማለት ነው። እኔ አሁን ግራ ገብቶኛል። በጣም እንደ ሰው ስታስቢ እንደ ሴትም ስታስቢ ብዙ ጥያቄ ይፈጥራል። ብዙ አይምሮች ላይ ብዙ ጥያቄዎች ይፈጠራል። ግን ደግሞ ስራ ነው እያሉ እያጨበጨቡ ይሄዱበትም ይበርቱበትም እያለ ስለሆነ ፈጣሪ ወቆ አናውቅም። መጨረሻውን ማዳመጥ ነው፣ መጨረሻውን ማየት ነው። እስቲ እነሱ እንደዚህ ተፈካክሮ እንደዚህ ዘራፊ ውጪ ግቢ ውጪ ተብሎ የት እንደመደረሱ ማየት ነው እንጂ አሁን እዚህ ጋር ይሄ ነው ብትይ እውነቱን ስትናገሪ እናቴ ዛሬ ላይ እውነት የተናገረ ምንም ምን እንጃ። እኔ ድሮ አባቶቻችን እውነት ተናግረው የመሸበትን ነው የሚያድሩት። የመሸበትን ሰውም ሲያስታርቁ ውሸት ተናግሮ ነው የሌለ ፈጥሮ ነው ሰውን የሚያስታርቁት። የዛሬ እናቴ ደግሞ ማለት ነው አሁን በዚህ ሰዓት ብሩኬ ማለት ምንድን ነው የሚያዝ አሁን ይሄ እነኚህ 30 ልጆች ይሄ ግሩፕ አሉ። የእነሱ ነገር ይሰማል። አንድ ደግሞ ድጋሚ እንጂ ሱስ ነገር ይሰማታል። ችግሩ እሱ ነው እናቴ። ብሩኬ እንትና ሱሲ በደካማ ጎኑ ገብታለች ታውቃለች። ብሩኬ የውሃ ነው። ዞር ብሎ ጭንቅላቱ ወደፊትም ወደ ኋላ ማሰብ አይችልም። ያ የራሱ ሁሉም ሰው እንደራሱ ይመስልና ማለት ነው እንትን ይላል። እሷ እየተሳሳቀች ምላሷን ቅቤ እያረገች እያቀለጠች ነው ልጁን። ወንድ ልጅ ደግሞ እኔ ምንም ራሱ ቢሆን የማይሳሳት ወንድ ልጅ አይኖርም። አይገርምሽም? መላክ አይደለም ብሩኬ ሰው ነው፣ መላክ አይደለም። ማርያምን ሰውን ግን አንዳንድ ጊዜ እንደ መላክ አድርገን ባናስበው ጥሩ ነው።
የማይሳሳተው የሰው ነገር ውስጥ የማይገባው የሰው ነገር የሚያሳስተው ፈጣሪና ፈጣሪ ብቻ ነው። በምንም ታምር ማንም ሰው ይሳሳታል። ሰውን አንዳንድ ጊዜ እንደ መላክ አድርገን ዛሬ እኮ ራስሽን ማመን ባቃተ ሰዓት ነው፣ ወንድምሽን ማመን ባቃተ ሰዓት ላይ ነው አለነው። ግን እኛ እዚህ ጋር ማለት ነው በፎቶ የምናውቃቸው በቪዲዮ የምናውቃቸው ሰዎች እንደ መላክ አድርገን የምንስላቸው አንዳንድ ሰዎች አሉ። ማርያም ሰው ናቸው፣ ሰው አይደለም፣ መላክ አይደለም። እነሱ ፈጣሪን አይደለም እንዴ የማይሳሳተው የማይጨምር የማይቀንስ አንቺ ቆንጆ አይደለሽም፣ አንቺ መጥፎ ነሽ፣ አንቺ እንዲህ ለብሰሻል አልወድሽም የማይለው ፈጣሪና ፈጣሪ ብቻ ነው እንጂ ሰውን በፎቶ እና በቪዲዮ አይተን እንደ መላክ ባንቆጥረው ጥሩ ነው። መላክ እንደ ሰው ስናስብ ሰው መላክ አይደለም፣ የራስን ጭምር ማለት ነው። እንኳን ሰውን አይደለም ዛሬ የራስን አላምንም። ምክንያቱም ሰው ነኝ፣ ይሳሳታለሁ። ከሰው ስህተት ከብረት ዝገት አይጠፋም የሚባለው ነገር አለ። አንዳንዶቹ ምንድን ብሩክን አታውቁም፣ ሀይሚን አታውቁም፣ እናውቃቸዋለን፣ ግን ሰው ናቸው፣ ይሳሳታሉ። በአሁኑ ሰዓት ደግሞ የሚያሳስታቸው የሚጥላቸው ብዙ ነገሮች አሉ። መላክ አይደለም፣ እነኚህ ልጆች ሰው ናቸው። እንዴ እቺ ሴት ልጅ ደግሞ ስትጀመር በተፈጥሮ አሳሳች ናት፣ ሰይጣን ናት። ማርያምን አሳሳች ናት። እንደዚህ አይነት ሴት አይደለም። እኔ እንጃ ሴት በጣም አሳሳች ናት። እሷ ምንድነው በቃ አሁን አይተሽ ከሆነ ጥሩ ናት፣ ታቅታ ናት። ምን አስፈለገ? እንደምታዩት አይደለም። ሰውን በልብስ አይገምቱ። አዎ ሰው በልብስ አይገመቱም። ግን ደግሞ እንደ ሰው ተግባር መኖር አለበት፣ ገደብ መኖር አለበት እኮ። ከእሷ እሱ ካራቀ መቼም ሰላም አይፈጠርም። አይርቅም። ሲጀመር ይላል። ባለፈው ምንድን ነው አለ ዳኒ? ምንድን ነው አለ ዳኒ? ከሱ ሲራቅ ስለው ምንድን ነው አለ? እሷ ካለች ነው የምርቀው እንጂ እሷ ካላለች አርቅም ብሎታል። ግልጹን ነግሮታል። ሃይሜ ምንድን ነው አለችው? ሃይሜ ምንድን ነው አለችው? ራቅ ስለው አርቅም ብሏል። ለምን አስፈለገ? አንድ ልጅ እኮ ማለት ነው እውነት እሱ የሚወደው ሴት ካለ ህይወት ላይ ጓደኛ ሴት ጓደኛ አያስፈልግም። ወንድም ሴትም ወንድ ጓደኛ አያስፈልግም። ግድ አይደለም እኮ ህይወት የገባ አይደለም። ነገርሽ ማለት በጣም ነው የሚናደደው። የምር በጣም ብዙ ነገሮች እያናደዱ ብዙ ነገሮች በቃ አላውቅም። ይገርማል የምር። እነሱ እኮ የሚያስተምሩ አሁን እያስተምሩ ነው ወይ ህይወታት ምን ያደርጉ ነው? አሁን እየገባ አይደለም። አሁን የነሱ ቪዲዮ አንዴ አንቺ ምን ተማርሹ? ከዚህ ቪዲዮ ምንድን ነው የተማርሹ? ምንም የተማርኩት ነገር የለም። እኔ መደራረብ ሴት ወንድ ጠቆች ማምጣት እንዳለብኝ እሱ ማንም አያስተምረኝም። የታወቀ ነው። ሰው ሴት ሰው እንደሚመጣ እናውቃለን። አዲስ አይደለም። እኛ እናተ ስደት ራሱ ብዙ ነገር አስተምሮናል። ስደት ብዙ ቁስሎችን ብዙ ትምህርቶችን አስተምሮናል። እነሱ ዛጋ እየተጃጃሉ እየተጓተቱ የሚመጡ ምን የሚያስተምረን ነገር የለም። ስደት ራሱ ከአንድ ትምህርት ቤት አይደለም። መጽሐፍና ማንበቡ ብቻ አይደለም። ሰው ልጅ ህይወት ራሱ ብዙ ነገር ያስተምራል። እኛ ከሀገር ሰደን እዚህ ጋር ስንት ዓመት ስንኖር ብዙ ነገሮችን ተምረናል። ምን እናውቃለን? አግብቶ የሚያውቅም አለ፣ ወንዱ የሚያውቅም አለ። ሁሉ ነገር ምን የተለየ አየሽው? ምንድነው የተለየ? ማፍቀር እንደሆነ እናውቃለን፣ ያለ ነው። ማግባትም ያለ ነው። እንደምንድነው ምን ተማርሹ? ከዚህ ምን ግራ ተገባሁት። ወይኔ ጉዴ! ምስቴን አቁሜ ባሌን መሳም እንዳለብኝ ሌላ ባሹማ መሳም እንዳለብኝ ነው የምማረው። ደግሞ ሚስቱን አቁሜ ሌላው ሹማ መሳም እሱን እንዴ! ለምን አስፈልግ? አይተሽ ከሆነ እነሱ ብቻ አይደለም ውዴ ዩቱበሮች የተባለ ዩቱበሮች የተባለ ሁሉም የተደካከሉ ናቸው። ይዞ መጥቶ መቦጥ ካለመጣ በስተቀር ምንም ነገር እየሰሩ አይደለም። ምንም እስቲ ከዛው ያስተማሩ ከዛ ውጭ እየሰሩ ነው። ይሄን ትምህርት ከዚህ ዩቱበር ወስጃለሁ የምትሉት አንድ ቁጥር ጣፉና እንደው ተናገሩ። የምር ምንም አንድ አሁን የሀይሚ ወንድሟ ሚስት ደግሞ አንድ ወንድ አምጥቶ ትናንትና የሳማት አበባ የሰጠት ወይ ፈጣሪ እርጉዝ ናት። ባለትዳር ናት። እርጉዝ ናት። ነፍሰ ጡር ናት። እንግዲህ እናቶቻችን በዚህ ልክ ነበረ። ይሄ ትምህርት ነው። አርግዘሽም እኮ ሌላ ወንድ አንቺን ማግባት እንደምችል አንቺን መሳም እንዳለብሽ እኮ ነው። ብዙ በቃ የምትማሪው ከዚህ ምንድን ነው የምትወስጂው? ምንድን ነው ከዚህ የምንማረው? ትምህርት ነው፣ ስራ ነው። ይሄዱበት፣ ልጆቹ ይስሩበት። ኧረ እናውቃለን ስንት ስራ እየሰሩ ይኸው 400 ሰብስክራይብ 500 ሰብስክራይብ የደረሱ በጥሩ ምንም ኮሽታ ሳይሰማቸው ሰርቶ ማርያምን
እናንተናን የምትከታተይ ከሆነ በፊት ይከታተላቸው ነበር። አሁንም ግን አልፎ አልፎ አይቻለሁ እኔ እና አዲስን እና ዮባን ሙሉ ቤተሰቡ ዩቱበሮች ናቸው። እነሱ ካንኮ ካላስጠገናታው አሁን የያዙ እነኚህ ናቸው። እየሰሩ ሰብስክራይባችሁ የት ነው አለ እይታቸው ያን ያክል እንደም ሰላም ያለው ስድብ የሌለው ሁምባ የሌለ 5ቱ በቂ ነው። እይታም ከሆነ ማለት ነው። የምር የሰው እያለቀሰብኝ እብሬ ዝቅ እያለ ከሚያገኘው እኔ ማርያምን ዝቅ ያለውን ይሻለኛል። ለምን አራዱ ዩቱበሮች እናት አንዱ ዩቱበር አይተሽ ከሆነ ማለት ነው ማርያምን ቁጭ ብሎ ነው። አሁን ሰብስክራይቡ ገና አመት አልሆነም ከከፈተ ማለት ነው። ሰብስክራይቡ ወደ 400 ምናምን እየሄደ ነው። ለምን ሰርቶ ነው። ምንም የሚቆሽታ ሳይኖር ምንም ዝቅዛቄ ሳይኖር ምንም ክብር ሳይወርድ እንዴ ለምን እነኚህ እኮ በፊት ፍቅር ያስተምሩ ነበር፣ ግን ውስጥ ላይ ምን ሸጣን ገባኝ አላውቅም። በፊት እንደዛ ነበር። አንቺ በሩን ከፍተሽው ግቢ ካልሽው ማንም መግባት ይችላል። አያገባኝ ያለው ነው። ካሁን በኋላ እኛም የራሳችን ህይወት እንኖር። አያገባኝ። ለማንኛውም አይሚዬ ከወንድ ጋር ባትለጣጠፉ እዚህ ያላችሁ እሱንም እንደዚህ ባትሉ በቃ መጨረሻውን ዝም ብለን ብናያቸው መልካም ነው። እግዚአብሔር ደግሞ ውሃ ይላቸው አንድ ላይ ነው ካለ ሰላሙን ይፍጠርላቸው። ዛሬ ላይ የሚያስታርቅ ሰው የለም። ለራሱ ፈጣሪ የሆነ ቃል ኪዳን ፈጥሮ የሆነ ሰበብ ፈጥሮ እርቅ ያወርድላቸው እንጂ እናቴ ሰው በዛሬ ሰዓት ሰው እንጃ ተጣይ ነው እንጂ ያስታራቂ የለም። ሰምተሻት ከሆነ ምንድን ነው አለችው ለፍፄ ማለት ነው። መለያየት እኮ ችግር የለውም ተለያይተ እኮ እንደ ወንድምና እህት ኖርማል ነው መኖር ይቻላል አለችው። ለማን እየነገረች ነው ብሩክ አይገባውም እንጂ አይ እስቲ ተኝ እባክሽ ደህና ዋይልኝ ደህና ቆየኝ። ብዙ አወራው ዛሬ እኔ አዎ አስመሳይ ፈጣሪ እንዳለ ይሁን ፈቀደ ነው። ግን እኔ ባይለጣጠፈው ጥሩ አይለኛ ማለት ፎሎ ይሰበሰቡ ፎሎ መሰብሰብ ፈልጎ ነው ይሄድበት ታያቸው ፈጣሪ እና ወይ ውዴ ካም ጊዜ